ደብዳቤዎቹ ተይዘዋን አሉ። ደብዳቤዎቹ ተይዘዋን ምኖቹ የይችሊ ደብዳቤዎች ወላሂ በለኝ ወላሂ እንደው አልሐምዱሊላህ ወላሂ እሺ ጭካኔያቸው ነው ባለጌ ናቸው። ተይዘዋን አሁን ቤተል አካባቢ እንዳለ ቀርበዋን ተይዘዋን ፖሊስ ናቸው። ኤምባሲያችን ልጅ አይተሃታል አይደል? እኔ ጋር የመጣችው እዛ ኤምባሲ ያለቀሰችው ልጅ እኛ ጋር የመጣይውልኝ። አዎ እንደው ስርዓት አለ እንደው ይፈልጉና አለ ስራ ተገኝቷን እደውልልሃለሁ። ሙስሊም ከሆነች ብላች አንዷ ትገባለች። አብሽሩ ለትንሽ ቀን ነው ደውላልኝ ያለ አንዷ። ችግር የለም ሙስሊም ናት እንጂ ምስኪን እኮ አይተሃታል ራሱ የፈለጉት ስለነበረ ተነጋግረና ቅድም ስሰድባት የነበረችው ኃላፊዋ በሌላ በኩል አንድ ሊደውላልኛል እና ችግር የለውም ትገባለች። እንዲሁ አንተ መቼ እንደው አላህ መቼም እንደው አላህ የኔንም ችግር ዛሬ አፈሰኝ ሆነውት መከራው ተገብቼ ሰፈራ ያቀኝ መታወቂያ የለኝ ፓስፖርት የለኝ ዘመድ የለኝ ይኸው ለሱ ከፊል ሆኖ ዛሬ ወዲ ሀገር ሊልከኝ ነው። ሁላችሁም ዱአ አድርጉለት። 580 ሰው አላችሁ ደውላላ አሚን። እናቱንም ለጀነት አላህ ይበላት እሱንም አላህ ያሳርፈው ብላችሁ ሁላችሁም ዱአ አድርጉለት። ይሄ የጅዳው ከንቲባ አሚን። ወለን ለመናገር እኔ ጓደኛ የለኝ ዘመድ የለኝ ወኪል የለኝ አሮጊትና እናት ያለች መታወቂያ የለኝ ፓስፖርት የለኝ የሰፈር እንኳን መታወቂያ እንኳን የለኝም። የሰፈር መታወቂያ አገር ለአገር የምዞረው መጅሁል ሆኜ ነው እና ሁሉን ነገር ፓስፖርቱን አውጥቶ እንካችሁ ነው ያላቸው። እኔ ተያዥ ነኝ ሲሉት እምቢ አለ። ማንም እንኳን ፓስፖርቱን መታወቂያው ማንኛውም ሰው አይሰጥሽ እና 640 ሰው አላችሁ። ታብታብ ኮምብሪንግ አድርጉኝ። የጅዳው ከንቲባን ወንድማችንን ሁላችሁም ፎሎ አድርጉት። ለሁላችሁም ይጠቅማል። ለኛ ብቻ ሳይሆን እሱ ለሁሉም ነው የሚደርሰው። ይሄ ዘመዴ ነው ይሄ ጓደኛዬ ነው ሆባዲያዬ ነው ብሎ አይለይም። እውነት ለመናገር ዛሬ እዛ ስደርስ በጣም ከፍቶ የነበረ ጥፋቱ የኔ ነው የነሱ አይደለም። እኔ እንትኔ መታወቂያ የለኝም ዝም ብዬ ነው የሄድኩባቸው። ስለዚህ ጥፋተኛ እኔ ስለሆንኩ እንዴት አድርገን እንላክክ? በምን ትሄዳለህ? እኛ ምን ስራችን ላይ ችግር ታመጣብናለህ ሲሉ ለሱ ጥፋት የላቸውም። ጥፋቱ የኔ የሆነ ወንድሜ ፓስፖርቱን ሰጣቸው። ግን ያ ብቻ ሳይሆን የራሱን ፓስፖርት የራሱን መታወቂያ ሰጥቶ ያ ብቻ ሳይሆን እንዲስተካከልልኝ ሁሉን ነገር ያሟላ የጅዳው ከንቲባ ነው። እድሜና ጤና ይስጥክ። ወልደህ ደግሞ ሳም አላህ ደግሞ ከምንም በላይ في الدنيا وما فيها በዚች በዱንያ ላይ ሁላ ያለው ኒዕማ ተሚሰጡክ ጀነትንም ያህል የለም ብለዋል ረሱል አለይሂ ሰላቱ ወሰለም። አላህ ና ብሎ እስከሚወስድህ ድረስ በጤንነት አላህ ያኑርክ። አሚን ነው ምለው ወንድም ያለ ይውደድ። ዛሬ ወላሂ በጣም ያልከፋው እንዳይመስልህ ነበር። እዛ አንተ ባትኖር ወይ ተጣልቼ ከነሱ ጋር አንድ ነገር ሆኜ ነበር የምወጣው። ጸባይን ስለማቅ ነው እንጂ አንተን ስለ አላህ ስለሰጠኝ ለችግሬ ስላረገልኝ በጣም ነው የማመሰግነው። ለአንተ ብቻ ሳይሆን የሁላችንም ነው። የጅዳው ከንቲባ ወቁት ሰው አይመርጥ ሰፈር አይመርጥ መታወቂያውን ነው ለኔ ያውላችሁ ፓስፖርት ብሎ የሰጠው። አንተ ጥሩ ሰው ስለሆንኩ ሁሉም ስለምንወዱህ እኛ ሀብታም ሆነ ባለስልጣን ሆነ ዳህ ሆነ ሁላችንም ሰው ነን። አንተ ደግሞ ትልቁን ኢልም ያስኩ ሰው ነው። አንተን ማክበር እኮ መታደል ነው። አናውቀው እያልን ነው እንጂ መታደል ነው። ከሁላችን በላይ አንተ ትበልጣለህ። ለምን ትልቁን መብራቱን ያዙ ጨለማ ላይ የሚነበበውን ያዙ ሰው እንደኔ አይነቱ ተራ ዝም ብሎ አንተን መናቅ ጥሩ አይደለም። ለኛ ትልቅ ወንድሞቻችን ነው። በጣም ነው ማከብሮት። ግዴታ ጓደኛ ብቻ አይደለም እና ያንተን ጥሩነት በዚህ ዘመን የለም። በዚህ ዘመን እንዳንቱ አይነት ሰዎች የተወሰኑ ሰዎች ናቸው። እኔ ራሱ አንተን በማወቄና አንቱ ጋር በመደመሬ እድለኛ ነኝ። ከቀጣፊ ኑሮ 100 እጅ እንዳንተ አይነቱ ሰው 100,000 ህዝብ ቢኖረኝ ይቻ ሀገር የትም አትሄድም ነበርና አንቱን የማያውቅ ሰው ነው አሁን የሚቀየመው የሚሆን እንጂ ወላሂ ባንቱ የሚቀየም የለም። ቅድም የነበሩት ኃላፊዎች ራሱ አንቱን እንደፈለኩ ስትናገሩ አውቀው ነው በቃ ደስ ብሏቸው ነው። ሌላ ሰው እንደዛ ቢናገራቸው እንትን ይላልና ያንቱ ጥሩነት የዋህነት ለሁላችንም ትምህርት ስለሚሆን እኛም የምንወደውት በሌላ አይደለም እና አብሽሩ። ሁሉም በሁሉም ቦታኛ ተያጅነን ካሁን በኋላ
ጀነት ብለናል። ጀነት ላይ አንቱ ትያዙናለሁ፣ ዱንያ ላይ እኛ እንያዛለን። አብሽሩ በፈለጉ ቦታ ማለት ነውና እንዳፈሩ ምንም ያንቱ ደረሳነት ያሳለፍኩ ጊዜ የሚጠቅም እንጂ የሚጎዳ አይደለም። ሰው በየመጥፎ ስራ ሲዞር የኖረው ሰውዬ እንኳን ጥሩ ስራ ሰራው እያለ ነውና ወቀቶን ለጊዜው እንደዚህ ሰጥተው እንደዚህ መሆኑ ብቻ በቂ ስለሆነ እኛም እንወደውታለን እናከብሮታለን። ምንም ጥርጥር የለውም። አብሽሩ በፈለጉት ሁሉ አለን አብረን። እውነት ተምንም በላይ ነው ያልክልኝ። አንዳንድ ጊዜ ተወልዶ የሰው ልጅ ተወልዶክ حتى ولد عمك او ولد اخوك اخيك نفس ወንድምህም ሆነ አጎትህም ላይ ሆነ ዘመድ እኮ ነው መወለድ ቋንቋ ነው እንደሚባለው እነሱ ጋር ትኖርም የምትኖረው ቁራሽ ጓደኛህ ጋር ተዋወቀው ጋር ለአላህ ብሎ የሚኖር ጋር ነውና ዛሬ እኔ ችግሬን ያፈስከኝ ምን ጊዜም የማይረሳው ነው። ለምን ብትል እናቴ ሁሉ ጊዜ ነው የምታለቅሰው። አባቴን ሳታየው ሞተ፣ እኔንም ሳታየው ልሞት ነው። ታውና ትለድማለህ ትለኛለች። ወላሂ العظيم እናቴ ትልሰ የ80 ዓመት አባቴ 107 ዓመት ሲሆነው ነው እድሜ የሞተው። ናሲለኝ ሁለት ጊዜ ኢትዮጵያ ገብቼ ሳላየው መጣሁ። ለምን ምንም የለኝም ብዬ ነው። ስንከራተት ተሱዳን ተሊቢያ ሱዳን ከሱዳን ተመልሼ የመን ኢትዮጵያ ሁለቴ ሶስቴ ስጣል። ስለዚህ ከአባቴን ሳላየው ሞተ። ደግሞ እንደገና እናቴን ሳላይ አሳትሞትብኝ። አሁን ዛሬ አንተ ባትኖር እድሜ ልክ መላለስ ነበር ቢሮ እዛው ባሴ። እናንተንም እድሜ ይስጥክ። ብዙ ጊዜ ለሰው የሚኖሩ ሰዎች ይጎዳሉ። አሜን 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 ሀቢቢ ምንም ችግር የለውም። እንደው እናታችንንም እድሜና ጤና ይስጥልህ። አንተም እድሜና ጤና እንግዲህ ለሚቀጥለው ደግሞ ከሳቸው በኋላ አግብተህ ወልደህ ደግሞ ያው እንመጣለን በየክልላችን። እስከዛው ሀገራችን ሰላም ይሆናል። አንድ ቀን ሰላም ሆኖ ይሄ የነበረ ሁሉ የሚመለስበት ጊዜ ይመጣል። እንግዲህ በዱዓ ነው። በተለይ ዱዓ አድርግ ሸሙዬን። እንዳንተ አይነቱ ዱዓ ሲያደርግ ለያው አላህ ይሰማል። ያው በልጡንና እንትኑን አንከተልም። ይሄ ዝም ብሎ ዘረኛውን ሌባውን ቀጣፊውን ሳይሆን ትልቅ ሰው ነው የፈለግነው። አብሽሩ አሁን ገና እናትህን በስተቀር ሌላውንም የምናይበት ጊዜ አላህ ይስጠን ነው። ሌላ ምንለው የለም። ምንም ጥርጥር የለውም። እኛ ግዴታችን ነው። በተለይ ለእህቶቻችን ለወንድሞቻችን ቅድም አንተ አሁን ያደረከው ዜግነት ግዴታ ነው። አሁን ምንድነው ሰው መተዛዘን ያው ልንገርህ፣ አንተ አላወቅህም። በፊት አንተ አላወቅህም። እኔ ስገባ ልጅቱ ያችን ባስ ያቺ ልጅ እኔ ስገባ በርቀት ሆነ ቆመች። እንደዚህ እኮ ነው። እኔ ጋር መጣች ለእሱ ወደቀች። አንተ ሳመጣ ምን ሆና ነው አልኩኝ። አልቅስ አንዲ ብዬ እኮ አጥናንቼ እኮ ነው የሆነ ልጅ ይዛልክ ትሄድ ማለት ነው። የአዲስ አበባ ልጅ ናት። ይዛልክ ትሄድ አልሄድም አንቺ ጋር አለቻት። እኔን ታየ በኋላ እሷ ጋር ተስማምተው ጨርሰው ነበር እኮ ምንም አላውቅም። ታኔ ጋር ለእሱ ጨመረች። ምን ሆነሽ ነው ሰውዬን ይቅር በልልኝ እኔ ወዲያ ሀገሬ እንዲገባ። ምን ሆነሽ ምን አርጎሽ ነው ይቅር የምትይው? ባስፖርትሽ በእጅሽ አይደል ያለው? ምን አባቷ ገባው? ተይው። ምን ሆነሽ ነው አንቺ? ይሁን ባስ የመጥቼ ነው ኢትዮጵያ ደግሞ አየር አመልጦኝ ታልሳፈር ቀርቼ ነው። እባክህ እንደው ስትለኝ አይዞሽ ማንም አይነካሽ። ምን ያለው ማንም አይነካሽ። እምባሴ ነው ያለሽው። እኔ ያለው ከዛ በኋላ አንድ ጓደኛ አለኝ ቻይና የሚባል ይመጣል። አይዞሽ እሱ ተመጣልኝ በኋላ ይየሽሄድ ያለሁ አታልቅሽ ላላህ ብለህ ያችን ህፃን ልጅ እንግዲህ አይታል ላላህ ብለህ ወላሂ እኔ እኮ አላህ አላሳካልኝም እንጂ እኮ በወልድ አንቺን የሚያህል ልጅ አለኝ። አይዞሽ ያባትሽ እውነት ነው አንቺን። ከዛ እንደገና ይኸውልህ ያችን ልጅ ይዤ ስመጣ ደግሞ አንተ ጋር ደግሞ ስመጣ አንተም ደግሞ ያው አላህ አበሽር ብሎሃል ሰው ልጅ አንተም አበሽርካት። እቤት ይዤ ስመጣ ደግሞ ባለቤት ኪራዎቹ ተኩንትራት የጠፋ ልጅ ነው እንደዛችሁ የምትመጡት? ኧረ አላህ ብላችሁ ተኔም ኩንትራት ቀደምኝ አላህ ማይሻት ተምባሴኔ ይዤ መጣሁ። መስባ መጣብኝ ነው እኮ ኢንሻአላህ ስራ አንጡልኝና ስራ አስገባታለሁ። አሁን ቆይተው ልጆቹ ስለሚደውሉ አንደኛ በዚህ አጋጣሚ እኔ በጣም ካዘንኩን ነገር ቢኖረኝ ልጆቻችን ወደፊት ምን ያህል ዕጣ ነው የሚገጥማቸው ነው። አይታ ከሆነ የምታሳሳሊ ናት። እድሜዋ 16 17 ናት። ፓስፖርቷ ላይ 25 ነው የሚለው።
የቀበሌ ሊቀመንበሩም የሸኘውም የተሸኘውም የተቀበለው በልጁ ይድረስ ነው ብለው ወደፊት የነሱን ዕጣ እንዲቀምሰው ዱዓ አደርጋለሁ። ልንገርህ ለምን ይሄ ያወቁ የከረሩ ትልቅ የሆኑ ያገቡ የፈቱ ችግር የለውም ትልቅ ሰዎች ናቸው። ይቺ ላይ አይታ ከሆነ ገና ህፃን ምንም የማታቅ ልጅ ብትሆንስ እስቲ ንገረኝና በሷ ቦታ ላይ የሷ አባት የለም የኔ ልጅ ብትሆን የሚለውን ለምንድነው የማናስበው? ለምንድነው እሺ ትልቅ የተለቁ በጣም የሚያውቁ ዕውቀት የኖረው ስደት ይውጡ። ልጅቱን አይታታል። ልጅቱ እኮ እኔ ጋር ቅድም አንተን ስቀርጽህ አለ ቪዲዮ የፖስተታን ቀስ ብሎ የመኪናው አከፋፈት ቀስ ብሎ ይለቀቃል ተው ጊዜ በኋላና ወላይ በጣም ነው የምታሳዝነው ሸሞይ በጣም እኔ እየመጣሁኝ ተሴቶቹ ያመነችው እኔን አባቱ አለም ሰላት ወንድሟ አላህ አለም አልሄድም ማለች። በፊት አንተ ሳመጣ እኮ ሴቶች ይዘውንሽ እንበላውን ነበር እኔ እሱ ጋር መጣሁ። በዚህ አጋጣሚ እንዲህ አይነት ችግር ሲኖር እዛ ጋር ያሉትኝ ሴኩሪቲዎች የኛ ዘበኞች በጣም ጥሩ ሰው እንደ ክፉ ነው የሚያቸው አይደለ? በጣም ጥሩ ልጆች ነው። ይኸውልህ የኛ ህዝብ ለኔ ካላደረክልኝ የሚለውን ስለምንወድ ነው እንጂ እዛ አካባቢ የሚሰሩ ጥሩ ስራዎች አሉ። የሚጎሉ ጀዋሌን እንኳን ወላሂ ጀዋል ይዞ መግባት ክልክል ነው። ይዤ ነው የገባሁት። አክብረውኛል። እውነት ለመናገር ልጅቱ ስታላስብኝ እኔን ላላህ በስም አራላህ እዛ እኮ መግቢያው ላይ ነው እኮ እኔን ተዘተ ወዲያ ፎቶ ተሚነሳበት ተታይ በኩል ያለው እኔን ስታይ ተዛዘላ መጣይ ቡና ተሚጠጣበት ማለት እያለቀሰ ግን በልጅቱ መማር ለሌላው ህዝብ እየሸወደ የሚመጣውን በባህሩ አይበቃን ብሎ ፓስፖርት እኔ አሁን ቀበሌ ሆኖ የሚሰጣቸው መታወቂያ ትልቅ እንደኛ አይነቱ ችግር የለውም እኮ ግን እንዴት ነው ለልጅህ የማሰጠውን ነገር ለሌላ ሰው የምሰጠው ንገረኝ እስቲ። ለሌላ ለተወሰነ ብር ብለህ ልጅ ይችል ያሁን ገና አንተ ወሰድካት እንጂ አይታታን የዋህነቷን እንግዲህ ከፊሏ አምጥቶ አልፈልግ ተሳፍራ ኩርጅና ከመታባት ከወጣች እንኳን 2 ወር ሆኗታል። ምስኪን መሆኗን የምታቀው ከአየር መንገድ ጠፍታ 2 ወር ሰርታ ሰውየውን ይቅር በሉልኝ ባስብሉኝ የምትል ምስኪን ናት። ምንም የማታቅናት ያንተ ልጅ አባቷ ጋር ተጣልታ ምንድነው ያነኛው አለው ቅድም ያለውን አልሰማህም እንዴ? አረ እቺ ሞኝ ናት እንዴ? ዳግመኛ አልጠፋም ይቅር ይበለኝ ትላለች። ማንን ይቅር የምትይው? ዳግመኛ አልጠፋም ያለውን አልሰማህም? የቅድሙ እኔ ጋር የነበረው አንቺ ዝም በይ አባትሽን ይቅር በይኝ የምትይ መሰለሽ እንዴ? በቃ አረብ ነው ጨረስን አለ። አይተዋል። እና ምንድነው በተለይ እድሜያቸው በተለይ አሁን እኔ ኤጀንሲ የሚባለውም ሆነ እዛ አካባቢ ያለው ትልቅ ለሆኑ ሰዎች ችግር የለውም። ህፃን ለሆኑ ግን ትንሽ ቢያቆሙሳ ቢቀርባቸውሳ ልጅቱን አሁን በዚህ ጋር አውጥተህ ቪዲዮ እኮ ብታሳያት ሁሉም ሰው ይመሰክራል። ወላሂ እኔ በጣም ነው ያሳዘነኝ። ቻይና ወላሂ ሀቢቢ አንተ የዘህም መእተህ ቤት ጣል አላረከንም። ሴቶች አሉ እዛ ሴቶች እኔ ያለሁት ክፍሌ ነኝና እናንተ ጋር ትሆን አልኳቸው። መጣይ ክዋላይ ይኸው እንዴተኛ ይናታው አይታታል። ብሩን አንቺ ብሩ በቃ ለእናትሽ ላኪ ሲባል ብር እንኳን ምን እንደሆነ የማታውቅ ልጅ እኮ ናት። እንካሺ እንክንስ ለማን ነበር ብሩን ልትሰጥ ያወጣው? ለነዛ ጎን ላሉ ሰዎች በቃ የቀስ ብለሽ በእናትሽን አካውንት ተቀበይና በሚላከው ይላካል ነው ገባ በዛ የተነሳ ስለሆነ አሁንም ቢሆን ሌሎቹ መማሪያ የሚሆነው እንደው እንደዚህ አይነት ህፃን ልጅ ወይ እንደው እናትና አባት የስንት አመት ያለች ፓስፖርት እድሜው 17 ነው፣ ፓስፖርቱ 25 ነው። አሁን ይሄ ግን እንደው ህግ ያስቀጣቸውም እንደዚህ አሳለፏት። አሁን ይችን ህፃን ልጅ አልበደሏትም። መረሸን ነበረባቸው። እንዳውም የሰጡት ሰው መረሸን ነው የነበረባቸው። ወላሂ ግፍ ነው፣ መከራ ነው። እንዲሁ ስታለስ ወላሂ እኔ እንደው ምንም መሰለ ሚግሬሽን አያገባውም። ቀበሌ ነው የቀበሌ ሊቀመንበር እድሜው አንዲ ነው ብሎ ሲሰጥ ያነኛው አይከለክልህም፣ አያገባውም። ቀበሌ ያሉ ሰዎች ግን ለእንደዚህ አይነት ሰዎች እንዴት ነው የሚሰጧቸው ነው ጥያቄ። ለምን እንዴት ነው አንተ ህፃን ይችልኝ ወጥታ ልጅህ ውጭ ማታድረውን ማፈቅደውን እንዴት ነው የምታስበው? ነገር ይዘ ወላሂ ስታለቅስ እኔ ማን ነው ትዝ ያለኝ እናቴ። እኔ በጣም ነው እናቴ እና ትዝ ያለኝ ወላሂ እንደዚህ አይነቶቹ ማለት ነው አላህ ይላአናቸው። ለማንኛውም ወንድምኪ እንኳን ደህና መጣችሁ። እህቶቼ ማውሩ ወሬ ያድልባችሁ መሰለኝ። የገጠመንን እያወራን ነው። ወንድምኪ ሰላም ነው ወይ? እንዴት ነህ ሀቢቢ? ሰላም ብያለሁ። ሁላችሁንም
እኔ እውነት ለመናገር አልተረዳሁም። ነገር ግን እዚህ ሸው የለጠፏትን ፎቶ ልጅ በሆነ ሚዲያ አሁን ነው እንደዚህም የስክሮል ሳደርግ እየተደበደበች አየው። ምንድነው ኬዙ? እስኪ ከላይ ትንሽ እስኪ ሃይላይቱን እንዲያው ከቻልክ አስረዳኝ። ስለሆነ ሸው ሰላም ብያለሁ። ሰላም ነው። እቺ ከኋላ ያደረጓትን ልጅ የሆነ ሰው ነው ለቋት አይቼ ሁለት ሴቶች ሲደበድቧት አየው። አሁን ደግሞ ከዚህ አየዋት። ምንድነው ችግሩ? ከየት ሀገር ነው? እነማን ናቸው? ማናት? የመዲያም ልጅ የኢትዮጵያ መዲያም ልጆች ናቸው እንደዚህ የመጧት። መታችሁ ወንድምኪ የተመታችው አዲስ አበባ እህታችን ሰራተኛ ናትኝ። የቤቱ ባለቤት ምን እንዳጠፋች እነሱ ናቸው የሚያውቁት። ብታጠፋ በዚህ ደረጃ ጫማ ጥፊ፣ እርግጫ የእህትህን እንዲህ አድርጎ መደብደብ አረቦቹ ደበደቡ እያሉ አገር እንደሚጮኸው ከራሳችን አገር እንዲህ አይነት እንደሚደረግ አሳዩነና አሁን አዲስ አበባ አካባቢ ቤተል አካባቢ ነው በቁጥጥር ያው ይህን ቪዲዮ ቀርጾ የፖስተው ሰውዬ መመስገን አለበት። ለልጅቱ ሞራል ሲባል ልጆቹ ተይዘዋን አሁን በቁጥጥር ስር ውለዋል። ምን እንዳረገይ ምን እንዳጠፋ ያለው አለ እስካሁን አናውቅም። ሁላችንም ግን ሺህ ብታጠፋ ሰው አልገደለይባቸውም። የሆነ ነገር አይተውባል ሊሆን ይችላሉ። እንደዛ የራስህን ሰው እንደዚህ አድርጎ መደብደብ ደግሞ ሴቱ ነው። ወንድ ቢሆን ችግር የለውም። ሴቱ ነው እንደዚህ እግራቸውን ፈርቅቀው እንደዚህ ሲያደርጓት በጣም ነው ያዘንኩት የነበረው። ግን ሚዲያ ላይ ስለተፖሰተይ ሚዲያው ተቆጣጥሮት ህግ ላይ ደርሷል። ተይዘዋል። መጨረሻውን አብረን እናያለን፣ ምን እንደሆነ አብረን እናያለን። እና ታሪኩ ይሄ ነው ወንድምዬ። እንዲያው እዚህ እንትን የሆነ ነገር እየገዛሁኝ እንዲያው ከቻላችሁ አንዲት ደቂቃ ጠብቁኝና እኔም የራሴን ሀሳብ ማዋጣት ፈልጋለሁ። ለምን አሁን እዚህ ሱፐር ማርኬት ውስጥ ስለሆንኩ ማለት ነው። ሌላው ደግሞ ይህ ዛሬ እኔ ያገኘኋት ልጅ ጅዳ አሁን ያው የጅዳው ከንቲባ የሚለው ባይኗ አይቷታል። እድሜዋ በጣም ጨቅላ ናት፣ ህፃን ናት። የምታለቅስ መንገድ ለመንገድ ሁላ የምታለቅስ ልጅ ነች። አሁን እኔ ጋር ነው ያለች እና እንደዚህ ሰላም አለይኩም ጅዳዋ ለምሳሌ ቤተሰብ የላትም። የላኳት ቤተሰቦቿ እናት፣ አባት፣ እህት፣ ወንድም የላትም። መታወቂያ ከማውጣቷ በፊት እቺ ልጅ ቤተሰቧ እንዴት ነው ቀበሌ እንዴት ነው የወሰዷት? ሲጀመረ ልጅቷ በራሷ ልትሄድ አትችልም። ህፃን ልጅ ነች። ቤተሰብ ፈቅዶ ሊሆን ይችላል ይላታል። ግን እንዴት ነው ቤተሰቦቿ 17 ዓመት የ25 ዓመት ልጅ ያቀብሉ ሊልኳት ይቻሉት? ቤተሰቦቿ ራሱ መጠየቅ አለባቸው። ሌላ ነገር ታለሽ ለተሰብ አንተ የዲሃ ልጅ ናት። ምን እህድ ያለው ነው የሚሉት እነሱ ይመች መስላችኋል? እሱ እኔ እንዴት እንደወጣኝ ፓስፖርቷን በእጇ ጨብጣ እኮ ሰውዬውን ይቅራስ ብሎኝ ዳግመኛ አልጠፋም ብላ የምታለቅስ ልጅ እኮ ነች። እነዛ ሆዳሞች እኮ ናቸው። መታወቂያ ሲጀመር በአሁኑ ሰዓት በብርህ ነው የምታወጣው። ብር ካገኙ ይሰጧታል። ግን እናት ሲፈለገ ቢቸግራት ልጅ ናት። ጠፍታ እኮ አይደለም እሷ ደግሞ ይኸውልሽ እንትና አንጥተው ኩሩጅ ነህ አውጥተዋት አየር ሄዶባታል፣ አምልጧታል። ከዛ በኋላ ትኬት ሁለተኛ ማን ይቆረጥላት? እምባስ ያመጣ ሲጥሏት 2 ወር ስራ ገብታ ተመልሰው አንጥተዋታል። ደግሞ ተሌላ ግን ኢንሻአላህ አሁን እኔ ጋር ደግሞ ስታገኘኝ እኔ ሰህድ ቻይናን እየጠበቅኩ ነበር። እኔን ስታየኝ በጣም አታቆጭ ብላ ለቅሶ ጀመረ። መሆንሽ ሰው ይቅር በለኝ፣ እኔ መጣ ዳግመኛ አልጠፋም፣ ወደ ሀገሬ መሄድ ነው የምፈልገው። እዛ ሀገር መስራት ትፈልጊያለሽ? ሳይለኝ እንዴት ሳይለሽ ምንም የምታውቀው አንድ ሰው የምትደውልበት ሳይላት ተጣና ቀደም ጭራሽ እኔ እንጃ ወላሂ ተጣን የመጨረሻ ፓስፖርቷ 25 ዓመት 16 ዓመት ደግሞ እነዚህ ደግሞ በጣም የሚገርሙ ናቸው። ከኋላ ያሉት ዛሬ በጣም የሚገርም ነው። ደግሞ ኢትዮጵያ ውስጥ እንደዚህ ከተጀመረ በጣም ከባድ ነው። እኔ ጋር ያለች ቻይና ማለት እኔ ጋር ነኝ። ተባበሩ ስራማ ያዟት፣ ወደ ሀገሯ እንድትሄድ አግዟት። ወደ ሀገሯ ሰራ ማታለ ትሰራለች። ፖሊስ ስሪታ ስራ ታገኝ በሺህ ብር እንኳን ትገባለች። ትሰራለች።
ስራ ፈልገን እናስገባታለን። ስራ ፈላልገን እናስገባታለን። ወሬ ነው የቱክቱክ ወሬ ነው። አሁን እዚህ ቆነሽ አሁን እዚህ ላይ ስራ ፈልገናል እንጂ አንድ ቀን አታስታውሻለሁ። ምን ያውቃለሁ እንደዚህ ብለህ የሚሉ ሰው ታላ አለ ወላሂ እሷን የጣለላት ለአንተ አንተን የጣለላት እናንተን የጣለላት ይቅርታ አንተ አልኩኝ። እናንተን የጣለላት አላህ ነው። እንግዲህ አይባችሁን አላህ ይሰትርላችሁ። እንኳን እንደያዛችኋት እንዳትለቋት፣ ወደ ቤቷ ወደ ሀገሯ እንድትመለስ አድርጓት። እዚህ የሚረዳ ሰው ካለ የጅዳውም አለ፣ ሁላችሁም ተነጋግራችሁበት የጅዳው በረካ ይሆን ሲወስድ እኔንም የተባበረ እሱ ነው። ወደ ሀገሬ ልገባ ፓስፖርት የለኝ፣ መታወቂያ የለኝ፣ የቀበሌ መታወቂያ የለኝ። ሁሉ ነገር የራሱን ፓስፖርት ቁጭ አድርጎ ነው እኔ ዛሬ አድርጌ ፎርም ሞልቶልኝ የመጣው ሀገሬ ልገባ ነው። በዚህ አጋጣሚ ወገኖች ዛሬ የተባበረኝ ይሄ ጅዳው ከንቲባ ነው። ሁላችሁም ፎሎ አድርጉት፣ ይጠቅማችኋል። ለችግር ደረስ ተሱ በላይ ናቶሎ አንተ ዘማችዬ ና ሀቢቢ አንተ እኮ ታስፈልገናለህ። ለችግራችን ደራሽ እንደናንተ አይነቱ ያስፈልገናል። ናቶሎ